በላይ የተሻገሩና ሲጀመር የዚህን ያህል ዓለምን ያዳርሳል ተብሎ ያን ያህል ግምት ያልተሰጠው እስራኤልና አሜሪካ በጋራ በመሆን ኢራን ላይ የከፈቱት ጦርነት ለጊዜውም ቢሆን ቆሟል። ጦርነቱ አድሮ ብሎ ሲጀመር ጠቅላይ መሪዋን አያቶላ አሊ ካሚኒን ጨምሮ እጅግ ከፍተኛ መሪዎቿን ያጣችው ኢራን ሆርሙዝ ላይ የወሰደችው እርምጃ ኢትዮጵያን ጨምሮ ዓለምን በነዳጅ እጥረትና ዋጋ ማናር ሲያሰቃይ ነበር። ታዲያ ትራምፕ ያስቀመጡት ቀነ ገደብ ተጠናቆ ትራምፕም እንደዛቱም ኢራንን ወደ ድንጋይ ዘመን ሊመልሷት ይሆን ወይ በሚል ዓለም ተጨንቆ ጥቂት የሚባሉት ሰዓታት ሲቀሩት ከወደ ኢራን ሆርሙዝን ለመክፈት የሚያስችል ስምምነት መካሄዱ ተሰምቷል። ነገር ግን አልበገርም ባዩዋ ኢራን እንዳይሆን አሜሪካን በጠንካራ ስምምነቶች ማስሯም ተነግሯል። እነዚህ በአሜሪካ ዘንድ ይፋ ያልተደረጉት የስምምነቱ ነጥቦችም በሌላ አካል ይፋ ሆነዋል። ይህም ትራምፕን ከስምምነቱ በኋላ እንዳበሳጫቸው ተነግሯል። ኢራን ሆርሙዝን ለመክፈት የተደራደረችባቸው ነጥቦችና አስጨናቂውን ጦርነት ለ2 ሳምንት ያስቆመው ስምምነት ምንድነው የሚለውን እንዲሁም የኢራንና አሜሪካ ትንቅንቅ አሸናፊ ፓኪስታን ልብ አንጠልጣዩ ዓለምን የታደገው የመጨረሻዎቹ ሰዓታት ሩጫዋን አክለን ይዘን ቀርበናል። ሰላም ጤና ይስጥልን ውድ ፋስት ዴሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ኢራንና አሜሪካ የሆርሙዝ ወሽመጥ ተከፍቶ መርከቦች እንዲያልፉ የሚያስችል የ2 ሳምንት የተኩስ አቁም ለማድረግ ተስማሙ። ሁለቱ ሀገራት እዚህ ስምምነት ላይ ያደረሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኙን የባህር መተላለፊያ ማክሰኞ ሌሊት ድረስ ማትከፍት ከሆነ ዛሬ ማታ ሙሉ ስልጣን ይወድማል የሚል ዛቻ ካሰሙ ከሰዓታት በኋላ ነው። ሀገራቱን ሲያሸማግሉ የነበሩት የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ የተኩስ አቁም ወዲያውኑ ገቢራዊ መሆን እንደሚጀምር አስታውቀዋል። ፕሬዝዳንት ትራምፕ ቴህራን ከባህረ ሰላጤው የሚወጡ የነዳጅና ሌሎች ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥ የምትከፍት ከሆነ 2 ሳምንት ለሚሆን ጊዜ ኢራን ላይ የሚፈጸመውን ድብደባና ጥቃት ለማቆም መስማማታቸውን ገልጸዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ በዚህ ጊዜያዊ የተኩስ አቁም የተስማሙት ሁሉም ወታደራዊ ግብ ስላሳኩና ከዚያም በላይ ስላገኙ እንደሆነ ጠቅሰዋል። በዚህ 2 ሳምንት ውስጥ ኢራን ከወታደራዊ ኃይሏ ጋር በመቀናጀት በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉ ትፈቅዳለች። ኢራን በበኩሉ 10 ነጥቦች ያሉት እቅድ ይፋ አድርጋለች። በእቅዱ ውስጥ ከተካተቱ ጉዳዮች አንዱም ኢራን፣ ኢራቅ፣ ሊባኖስና የመን ውስጥም ጥቃቶች መቆም አለባቸው የሚል ነው። ኢራን ላይ የተጣሉ ማዕቀቦችን ለማንሳት ሙሉ ቁርጠኝነት እንዲኖር ማድረግ፣ በአሜሪካ የተያዙ የኢራን ገንዘብና ሀብቶችን መልቀቅ እንዲሁም በሀገሪቱ ላይ የደረሰውን ውድመት መልሶ የሚገነባበትን ወጪ የሚሸፍን ሙሉ የካሳ ክፍያ መፈጸሙ በእቅዱ ውስጥ ተጠቅሰዋል። የአገሪቱ መንግስት ኢራን ማንኛውም የኒውክሌር መሳሪያ እንዲኖራት ላለመፈለግ ሙሉ ቁርጠኛ ይሆናል ሲል ቃሉን ሰጥቷል። የኢራን የብሔራዊ ደህንነት ጠቅላይ ምክር ቤት ባወጣው መግለጫ ይህ የኢራን ድል በፖለቲካ ድርድር ላይ ይጸናል ብሏል። የፓኪስታን ጠቅላይ ሚኒስትር ሻሪፍ የተኩስ አቁም እስራኤል በኢራን የሚደገፈውን ሄዝቡላ ላይ ዘመቻ ከፍቻለሁ ባላችበት ሊባኖስ ውስጥም ተግባራዊ እንደሚሆን ተናግረዋል። እስራኤል ባለስልጣናትን ግን በሄዝቡላ የተጋረጠው ስጋት እስከሚወገድ ድረስ ከሊባኖስ እንደማይወጡ ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የተኩስ አቁሙ ይፋ ከተደረገ ከጥቂት ሰዓታት በኋላ ባወጡት መግለጫ ኢራን በአፋጣኝ ሆርሙዝ ወሽመጥን የምትከፍት እንዲሁም አሜሪካ እስራኤልና ሌሎች የቀጠናው ሀገራት ላይ የምትፈጽመውን ጥቃት የምታቆም መሆኗን ተከትሎ የሚሰነዘረባት ጥቃት ለ2 ሳምንት እንዲቆም ፕሬዝዳንት ትራምፕ ያስተላለፉትን ውሳኔ እስራኤል ትደግፋለች ብለዋል። የጠቅላይ ሚኒስትሩ መግለጫ አክሎም የተኩስ አቁሙ ሊባኖስን አያካትትም ሲሉ እስራኤል እግረኛ ወታደሮቿን ባሰማራችበት ጎረቤት ሀገር ተፈጻሚ እንደሚሆን ገልጸዋል። ፕሬዝዳንት ትራምፕ በኢራን የተኩስ አቁም ለማድረግ ውሳኔ ባሳለፉበት ሂደት ውስጥ እስራኤል ምን ያህል ተሳትፎ እንደነበራት ግልጽ አይደለም። ትራምፕ በኢራን ላይ ሊፈጽሙት ለነበረው ጥቃት 2 ሰዓት ብቻ